ወደ መኮይ አካባቢና ይሄ በቄሚሲ አካባቢ ያለውን አጎራባች ቦታ ላይ ገበሬውን ንጹሃኑን አርሶ አደሩን ሴት እህቶቻችንን እያፈናችሁ የምታስደፍሩ የምታሳርዱ ነገር የለም። መረጃ አምጣ። እኔ በጣም እየነግራለሁ መጀመሪያም አደረጃጀቱን ያደራጃችሁት እናንተ ናችሁ። በምን ካልከኝ ለምትወራው ነገር መረጃ አምጣ። መረጃ ላንጣልህ። ያቺን ቀን ያደራጃችሁት እዛ እቺን በደንብ እነሱ እንዲሰሙኝ እንጂ ለአንተ ልነግርህ አይደለም እኮ። ለምን ውሸት ትነግራቸዋለህ? እነሱ እንዲሰሙኝ ነው፣ በደንብ እንዲሰሙኝና እንዲያውቁኝ። ውሸት አትንገራቸዋለህ። እኛ ለምን ውሸት እንናገራለን? ባስሙሉ አላቃጠላቸው ኦሮሞ ጀግና ህዝብ አለና የታጠቀ ኃይል አለና አልክ እኮ አለን። እና ታዲያ አንተ አስታጥቀ ስታጨፍ ልታጠፋኝ ስትመጣ እኔ ተኝቼ ልጠብቅህ እንዴ? ገና ድሮን ካለኝ ድሮን አስታጥቃቸዋለሁ። ድሮን ይህ ሌላ ጉዳይ ነው። እዛ ቦታ ላይ የተገደሉ ካለ መረጃ ስጠኝና እኔ ራሴ ነኝ የምዋጋው። ሄድ ያቀምሳል። አንድ ነገር መብረቁዬ፣ አንድ ነገር ልንገርህ። መረጃ ተሰጥቶህ እና ይሄን አውራ ተብለህ ስትመጣ የወር አጀንዳ ሲሰጥ አትሳሳት፣ አትዘባርቅባቸው፣ እያበላሸባቸው ገንዘብ ኪሳራ እየደረሰባቸው ነው። አይዞህ ጩህ በደንብ። እንሰራለን፣ ይጮሃሉ፣ ሰዎች ይጮሃሉ። እኛ እንሰራለን፣ ሰዎች ይጮሃሉ። ስም መስጠት ችግር የለውም፣ ስጡ። እንግዲህ ቤተሰብ እንደሰማችሁት ነው። ኮፕሊንክ አድርጉ። አስረግጬ እነግርሃለሁ። እኔ የወሎ ኦሮሞ ነኝ ስል አፍህን ደብደብ አይባልም። ገና አስፈላጊ ከሆነ በትጥቁም ታጥቀሃል አይደለም? ክልል ብለህ ከመጣ ግንባርህን ትበላለህ፣ ትወጣለህ እያልክ ትሸልላለህ አይደል? ጫካ ላይ ቁጭ ብለው እንዴት አድርገህ ነው ክልል የምታደርገው? ወሎ ክልል የምትሉ ትረሸናላችሁ እያልክ እየዛትክ ነው አይደለም? እስከ አፍንጫው 60 ሺህ ሰራዊት ይሆናል ገና። ማንን ጨምሮ? የወሎን ቄሮ ጨምሮ ማለት ነው። እስከ ራያ ድረስ ገና ወሎን እናስከብራለን። የራያ ልጆች ጋር አንድ ላይ ሰርተን ማለት ነው። ታዲያ አንተ ስትገለኝ እኔ ተይቼ የምሞተው እንስሳ መስላለሁ እንዴ? ከዚህ በኋላ በጥይት ስትመጣ በጥይት እንመጣለን። እኛ ስተኩስ እንተኩሳለን፣ ስገሉን እንገላቸዋለን፣ ስረግጡን እንረግጣለን ማለት ነው። አስፈላጊ ከሆነ ጎንደርም ጎጃም ሄደን እናስከብራለን። ያንን የምናደርገው በምንድን ነው? በጥይት ነው። ስለዚህ መብረቁ አስታጥቆ ብቅ አለ፣ የታጠቀ ኃይል አመጣ። ቄሮ ከፈለክም ቄሮ የአሜሪካ ወታደር አስገባ በለኝ፣ አይመለከተኝ፣ ብቻ ይኑረን። የወሎን ቄሮ ወይንም የወሎን ኦሮሞ ለማፈናቀል ሴራ ስትሰሩ ከረማችሁ። አይ አገሬ ነው ብሎ ይደራጃል ማለት ነው። ከኤርትራ ቀምሳ ከአምቡላንስ ላይ አውጥተው ሆዱ ሲዘረግፈው ችሎ ነበር። አሁን አይደገም። አሳምነው ጽጌ ወደ መቃብር ተላከ። ገና አስቻለው ደሴ ወደ መቃብር ተላከ። የት ሄዶ ነው አስቻለው ደሴ የሞተው? ኬሚሴ ሄዶ ነው የሞተው። ስለዚህ ድንበራቸው ላይ ስትደርስ ባለሽርጥ ናቸው፣ ጀግና ናቸው። ቅንድብህን ይላጩልሃል። እነሱ ሲታጠቁ አሸባሪ፣ አንተ ስትታጠቅ ደግሞ አገር ጠባቂ ኢትዮጵያዊ። ማን ያደረገ? የትኛው ህገ መንግስት ነው የተጻፈ? አንተ ማን ፈቅዶልህ የታጠቀው? እኔ ገና በቅርቡ እንዳላ ፈቃድ ምድር ላይ መሳሪያ ይዤ ተኛለሁ ከናጋሮች። ከፈለኩ ኬሚሴ፣ ከፈለኩኝ ሻሰንከረም ጋር። ይሄ በቅርብ ሰዓት የምታየው ነው፣ በአካል የምታየው። ዛሬ አስገደሉ ትላለህ፣ ታጠቁ ትላለህ። እንታጠቃለን እስከ ብቻችን። ምን ለማድረግ? የወሎን ህዝብ ለመጠበቅ። ወላሂ አስረግጬ እነግርሃለሁ፣ እምላለሁ በጌታዬ ስም፣ የወሎ ህዝብ ምድር ላይ ያለው ከመብረቁ ጎን ነው። ዘመነን እንሸኛለን፣ መሪ ወዳጁን እንሸኛለን፣ ወላ ሙሐቤን እንሸኛለን። ከዚህ በኋላ የታጠቀ ወሎ ክልልን የሚቃወም በፍቅር መጥቶ በሐሳብ መጥቶ የሚወያይ ችግር የለውም። በመሳሪያ ግን ታጠቅ ያለው ብሎ አርፈ ተቀመጥ የሚልን ካለ እንዋጋለን። ኦሮሞ አሳልፎ ሊሰጥላለ። ወሎ እኮ በዘር ሐረጉ አብዛኛውን የኦሮሞ ልጅ እኮ ነው። ኦሮሞ መሆን አለመሆን መብቱ ነው። እኔ ራሴን ችዬ ነው ኦሮሞ መሆን የወሎ ኦሮሞ ብዬ የምጠራው። አታ ቤተሰቦችን አላካተተም፣ መብታቸው ነው እንደፈለጉ። ነገር ግን ለኬሚሴ አሳልፎ ሊሰጥ ነው የሚለው ነገር ተበልቶበታል። ድሮ ተሸውደዋል። የወሎ ማህበረሰብ ድሮ ተበልቶበታል። ኦነግ እየተባሉ ወሎን ህብረት የኦነግ ተላላኪ የጀዋር መሐመድ እያላችሁ ጥላቻችሁን ስታቀረሽ ኑሯችኋል። ካሁን በኋላ ግን እንዲህ አይነት ማሸማቀቅ ለኛ አይሆንም። እኛ ራሳችን ኦሮሞ ሆነናል። እኔ ራሴ የወሎ ኦሮሞ ነኝ። ይኸው ሙራድ ከእጁ የራያ ልጅ ኦሮሞ ነኝ እያለ ነው። ስለዚህ የወሎን ህዝብ በኦሮሞ ስም ከዚህ በኋላ ማሸማቀቃችን እና ባካችሁ ፕሊስ ከሰራችሁ አይምሯችሁ ይስራ።
ጥሩ ነገር ስሩ። ካልሰራችሁ እኛን መታችሁ ነጥብ ለማስጣል አትሞክሩ። የምናገረውን ነገር ጠንቅቄ አውቃለሁ። ነጥብ አስጥላለሁ ስትል ነጥብ አስጥልሃለሁ። ከዚህ በኋላ አንተ ኦነግ በለኝ፣ ከፈለክ የትግራይ ኃይል በለኝ፣ ከፈለክ ኬንያዊ በለኝ፣ ከፈለክ ከማዳጋስካር የመጣበል፣ ከፈለክ የጆሃር ተላላኪ በለኝ። እየታጠቅን ነው፣ እናስታጥቃለን። እስከ አፍንጫው ድሮን ከቻልን ድሮን እናስታጥቃለን። ለሰላም ማስከበር ጎንደር መግባት ካለብን ጎንደር እንሄዳለን፣ ጎጃም እንገባለን፣ አስፈላጊ የሆነ ቦታ ላይ እንሄዳለን። ትጥቅ የበላይነት ጉልበት ኃይል ካላበታች የኛ ነው የሚሆነው። የማ የወሎዎች አስረግጬ ነገር ነው። እንኳን እነ ሐሰን ከረሙ ተፈጠሩ፣ እንኳን እነ ደምን ለራጋው ተፈጠሩ። በጣም ብዙዎች አሉ ስማቸውን ማንጠቅሳቸው። ከዚህ ውጭ ምስኪኖቹን እዚህ አፓርታማ ምናምን እያሉ እየነገዱ እነ አህመድ ወሎን እነ አቡ አሚራን አታስገቧቸው እዚህ ውስጥ። እነሱ ምስኪን ናቸው፣ ስራ እየሰሩ የሚኖሩ ናቸው። አታስገቧቸው፣ ሰርተው ይብሉበት። ግን እሳት የላሰ እሳት የጎረሰ የወሎ ልጅ አለ እና ይህ ነው የሚሆነው። ቤተሰብ ወሎ የወሎ ልጆች ናቸው። ከፈለገም ኦሮሞ ይሁን ከፈለገም አርጎባ ይሁን ምንም ወሎ እንደ ወሎ ከሰራ ወሎ የወሎ ልጆች በወሎ ላይ ይነክሳሉ፣ የበላይ ይሆናሉ። ለዚህ ነው የምንሰራው። ትጥቅ አስታጥቃለሁ። አንድ አያቴን ስትነካ 7 ዘርህን ነው የምጨርሰው። ያ አስረግጬ ምነግር ነው። ከዚህ በኋላ አንተ ጆከር በፎቶ አትታይ ማለት አትታይ። ክፉን አልፈልግም። ክፉ ልታደርገኝ ከመጣ ግን ዝማንዝርን ነው የምጨርሰው። ገባር ኬሚሴ ላይ ሄደ ስተኩስ እኔ መጥቻ ናተ ላይ ተኩሳለሁ። እዚህ ከየጁ እስኪ ዘንድሮ ረመዳን ወንድ ነኝ በለና ኬሚሴ ላይ ዝመት። መቀበሪያ ነው የሚሆነው፣ መቀበሪያ። ዘንድሮ ረመዳን እስኪ ወደ ኬሚሴ ዝመት ወንድ ኮንክ። እርኩሳን ዝመቱ፣ ፋኖ ተብዬ ዝመት እስኪ ወደ ኬሚሴ። ወሸላ ተቆርጦ ጆሮ ላይ ይሰካልሃል። እህሏችሁ ነው የምናሳጥረው። እስኪ ወንድነ ዘንድሮን ረመዳን ዝመታት። አንድ ወር ዝግጅት አለ። አንድ ወር ውስጥ ወንድነ አልሁ። እዛ ኬሚሴን ስትነካ እዚህ ብልትን እቆርጥልሃለሁ እኔ እዚሁ ከመርሳ ማለት ነው። ኬሚሴ ደሞቻችን ናቸው፣ ህዝቦቻችን ናቸው። ኬሚሴ ሀገሩ ወሎ ነው፣ ማንነቱ የወሎ ኦሮሞ ነው። አከተመላለሁ አባቴ። እና ይሄ የመጨረሻ ንግግራችን። ይሄ የአረብ ሀገሬን ሴት ልታታለል ትችላለህ። ምስኪኖቹ መብረቁ ተከፍሎት ነው። አንተ ተከፍሎ ነው የምትሰራው። መብረቁ እንዲህ ብሎ ነው ለኦሮሞ ሊያደርግ ነው። ኪንግ ኦሮሞ፣ እኔ ኦሮሞ ነኝ። ለኦሮሞ ማድረግ አይጠበቅብኝም። ይሄን ስል አይምሮ ያለው ሰው ምን እንደሆነ ይረዳል ማለት ነው። አሁን ራያ ራዩማ ናቸው መሰራት ያለበት ራያ ላይ ነው። እናመሰግናለን ሙሬ። ገስትንቢ ስለሚለኝ የራያ ልጆችን አስገባልኝ። ገስትንቢ ስለሚለኝ የራያ ልጆችን አስገባልኝ። ይሄ ፋኖ ምናምን እርኩሳኖችን እንዳታስገባ። እርኩሳን ባናቱ ይተካል። ሙሬ ካለ ሙሬ ሮዝ ካላችሁ የራያ ልጆችን አስገቡ። ራያ አደዬ እኔን ከፍ ዝቅ ማድረግ ይቻላል። ስራዬን ግን አትችሉም። አስቃዣቸዋለሁ። ገና ትቃዣላችሁ። ዘመነ አስቃዣውልህ እኮ ዘመነ ወሎን ክልል ሊያረጉ ክሩን እየተረተሩ ነውና የሆነ ነገር አስበዋል። መፍጠን አለ። የታባ ነው መፈጥነው። ምራዊ ያልወጣ አንተ ምድር ርኩስ ህዝብን እየዘረፍክ የተቀመጥክ ወታባ ነው የምትፈጥነው። ወሎ ክልል ለማድረግ ያንተ ፍቃድ ያስፈልጋል። ግባስ ወንድ ነው ወሎ ውስጥ እንገርዛለን። እንድሮም ወሸላነ ዘመነን አሽቃጀን፣ መሪ ወዳጁን አስቃጀን። ከዚህ በላይ ስራችን ምን ይመስክር? ቲክቶክ ላይ ነው እንደሚውሉት። ፋኖም ሙሉ በሙሉ ቅዠት ነው የምሆንበት፣ ቅዠት። ለዛውም ዋጋ አላስከፈልናቸውም እኮ። እነሱም ቢሄዱበት መንገድ ብንሄድ ኖሮ እነሱን ዝርማንዝራቸውን አጥፍተን ነበር። ቤተሰብ በመንካት በመያዝ በማገት በማስፈራራት ቢሆን ዝርማንዝራቸው ነበር የምጨርስልህ በቦምብ። ግን ያና ዓላማ አይደለም። እኔ ዘመነን ካስቃጀነው መሪ ወዳጁን ካስቃጀነው በወሎ ክልልነት ስራችን እየመሰከረ ነው ማለት ነው። እዚህ ጋር ደግሞ ጆሃር መሐመድን የምጠሉት ሙስሊም ስለሆነ ነው። ጆሃር መሐመድን የምጠሉ ግለሰቦች ከአማራ ክልል ሙስሊም ስለሆነ በእስልምና ተደብቀው ትላል። መደበቅ አያስፈልገኝም። እኔ ሃይማኖቴ ላኢላሃ ኢላላህ ሙሐመድ ረሱላህ በአላህ አንድነት ማምነው በነብዩ መሐመድ አለይሂ ሰላቱ ሰላም መልእክተኛነት የማምን ሰው ስለሆንኩኝ
ሙስሊም የተጨቆነበት ቦታ ላይ ለመናገር ወደ ኋላ ነን። ሙስሊም ተጨቆኗል ካልኩ መረጃ እመጣልሃለሁ። ሌላውም እምነት ተከታይ እንዲከበር እፈልጋለሁ። ማስመሰል አያስፈልገኝም። ለምን አስመስላለሁ? ጎንደር ላይ ሙስሊም ይጨቆናል፣ ይረገጣል። ስለዚህ እንረግጠዋለን፣ እናስከብረዋለን። ጎንደር ላይ ጎጃም ላይ ሙስሊም ይረገጣል፣ ይጨቆናል። ጎጃም ላይ ሙስሊምን እናስከብረዋለን። ወሎ ላይ ያለው ማህበረሰብ አገሩ ወሎ ነው። የወሎ ማህበረሰብ ራሱን እንዳስተዳድር እንሰራለን። ይህ ከቆረቆራ አንተ ሙስሊምም አይደለም፣ ወሎም አይደለም፣ ኢትዮጵያዊም አይደለም፣ ሰውም አይደለም። ቀንድ ያለው እንስሳ ነህ ስልህ እነግርሃለሁ። ቀንድህን ደግሞ